ጉር ነው። ሊቃነ ጳጳሳት ተሰደቡ። ገደል ግባ። እሺ ጳጳስ ነህ፣ ገደል ግባ። ቄስ ነህ፣ ገደል ግባ። እውነቱን ማታስተምር ግሸን ምን ተፈጠረ? ይህ የምትመለከቱት ግሸን ማርያም ስትመጡ የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲህ ሆኗል። ኦርቶዶክስ ተዋህዶ 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። ጴንጤ 17ኛው ክፍለ ዘመን ላይ ነበረው ሲባል አዎ። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ እንሻለን። መረጃው እጅግ ጥብቅ ነው። በቀጥታ እንግዲህ ወደ ጥንክሮቻችን ነው የምናመራው። በመረጃዎቻችን ከምንቃኘው ከምንመለከተው መካከል ዛሬ እንግዲህ በግሸን ደብረ ከርቤም እንዲሁም ደግሞ በተለያዩ ቦታዎች ላይ የደረሱን መረጃዎች አሉ። እሱን አስቀምጣችኋለሁ። ስለዚህ በደንብ አድርጋችሁ ላይክ ማድረግ፣ ሼር ማድረግ እና መረጃውን ማዳረስ ከመጨረሻው መከታተል ከእናንተ እንግዲህ የሚጠበቅ ነው የሚሆነው። በቀጥታ እንግዲህ መረጃዎቻችንን ስናስደምጥ በቅድሚያ ነው በቀጥታ የምናመራው። በቅድሚያ ግን የኦርቶዶክስ ተዋህዶ ቤተክርስቲያንን ደስ የሚለውን አገላለጥ ወንድማችን አኬ ሲገልጥ የነበረውን ባስደምጥ ብዬ ወደድኩኝ። ኦርቶዶክስ ተዋህዶ እንዲህ ናት። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። ጴንጤ 17ኛው ክፍለ ዘመን ላይ ነበረው ሲባል አዎ ነበር ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ አይ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔር ቃል ተምሮበት ሄዱ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳን ማለት ነው። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም፣ በሐዋርያት ዘመንም የለም። ጴንጤ የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነጮቹ ናቸው የፈጠሩት ጴንጤ 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም። የጴንጤ ነው 1900 ምናምን አካባቢ የተመሰረተው፣ እርሱም በነጮቹ በአሜሪካኖች ማለት ነው። የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ታሴ ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት። ኦርቶዶክስ ዲኖሚኔሽን አይደለችም፣ ቸርች ናት። ከሆኑ ከቸርች ውስጥ ወይም ከቤተክርስቲያን ውስጥ የሚመጣ የሆኑ ክፍል አስተምሮ ነው። ቤተክርስቲያን ራሷ በራሷ ቸርች ናት፣ ሐዋርያዊት ናት፣ ኦርቶዶክስ ናት ስንል መሰረቷ ክርስቶስ ነው። ከዛ የመጣ እንጂ በአስተምሮት የተገነባች አይደለችም። እና ደስ የሚል እጅግ ጥሩ አገላለጥ ነው። በጣም የወደድኩት ስለሆነ ማለት ነው። እቺን ቤተክርስቲያን አንዳንድ አፋቸው እንደመጣላቸው የሚናገሩ ሰዎች እንዲህ ይላሉ። ገደል ግባ። እሺ ጳጳስ ነህ፣ ገደል ግባ። ቄስ ነህ፣ ገደል ግባ። እውነቱን ማታስተምር ከሆነ ምን ትጠቅማለህ ለህዝቡ? እስከ ዛሬ የሰራችሁት ምንም ነገር የለም። ጳጳስ፣ ሊቀ ጳጳስ፣ ምን ቄስ ምናምን እየተባላችሁ ማዕረግ ይዛችሁ ቁጭ ያላችሁ እዚህ ጋር ምናምን ጠምጥማችሁ ማለት ነው። ገደል ግቡ። በነገራችን ላይ እንደዚህ አይነት ድፍረቶች መቼና እንዴት እንደተጀመሩ ሁላችንም እናውቃለን አይደል? ይገባችኋል ብዬ ተስፋ አደርጋለሁ። ከዛ ውጭ እንግዲህ ህግም ቢሆን ለዚህ ልጅ አሁን ጊዜ የሉ። ስለዚህ ሰፈር ላይ የምታውቁት ሰዎች ቆንጆ አድርጋችሁ ብትመክሩት አሪፍ ነው። ልጅም ስለሆነ ይቀየራል። አሪፍ አድርጋችሁ ምከሩት። ግን ምክር ደግሞ እንዳታበዙበት። ያው ምክር ሲበዛ ታውቃላችሁ፣ ሰዎችን ደግሞ እንግዲህ ወዳልሆነ ቦታ ይወስዳልና እንዳታበዙበት። ግን ቆንጆ አድርጋችሁ ብትመክሩት አሪፍ ነው። ይለወጣል፣ ይማራል ብዬ ተስፋ አደርጋለሁ። በጣም ነው የሚያሳዝነው። ማለት እዚህ ላይ ደርሰናል። ጳጳሳት ገደል ግቡ፣ ካህናት ገደል ግቡ፣ ቄሶች ገደል ግቡ እያለ በጣም በድፍረት ሲናገር ሲሳደብ የነበረ አይነት ሰው ነውና በዚህ ልክ በዚህ ደረጃ እንዲህ መናገር ማለት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው፣ በጣም ነው የሚያመውና ግን ምን እንላለን? ዝምታ ነው የምንመርጠው። እውነት ለመናገር በጣም ነው የሚያሳዝነው። ጊዜ የማይፈታው ነገር የለም። ሁሉም ጊዜ አለውና
ጊዜ ያስተካክላል ብዬ አስባለሁ። ለበጎ ነው ብለን እንለፈው። ግሸን ደብረ ከርቤ ምንድነው የተፈጠረው? መኪና ተገልብጦ አንድም ሰው እንዳልሞተ ወንድማችን ብሩኬ ተናገረ። ከዛ ባሻገር ደግሞ ታላቅ ነገር የተሰራ ነው። እግዚአብሔር ይመስገን። እጅግ በርካታ አርቲስቶች፣ እጅግ በርካታ ሰዎች ወደዚያ ስፍራ አምርተዋልና ያለውን ክስተት እንደሚከተለው አቅርበላቸው። የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲሆኗል የግሸን ተራራ ላይ ኑ ተመልከቱ። ይህ የምትመለከቱት ስንት ሰው ነው የሚጭነው? ስንት ሰው ነው የሚጭነው? 31 ሰው ጭኖ ነበር። ተመልከቱ። አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። ስንት ሰው ነበር የጫነው? መገንጣ ወርዷል። 27 ሰው። ስንት ሰው ነበር የጫነው? 27 ሰው። አንተ ከላይ ነበር? ከላይ ነበርኩ እኔ እና በቃ ታኮ እያደረግ ምናምን የተወሰነ ነገር ከላይ ተንሸራተተ። እሺ መጣ፣ እዚህ ላይ ተቀለለ፣ ወደቀ። ምንም ነገር አንድ ሰው እንዲጫረር አለ። ምንም ሰው ምንም ሰው ግን መኪናው ሙሉ ነበረ። ሙሉ በቃ 27 ሰው ጭኗል። እግዚአብሔር እያልኩ እና የሷ ተአምር ነው። በቃ የሷ ያን እንጂ እሱ ጭኗል። ማርያምን የእመቤታችን ነው ያጀሱ የእመቤታችን እየወጣ ነበር በቃ ላይ ሲወዝ ደከመበት። ያው ሹፌሩን ጎበዝ ነውና ተቀለለው። ኦኬ እንጂ ወደ ገደልም ላይ ወድቅ ይችል ነበር። አዎ ሊሄድ ይችል ነበር። ሄዷል። በቃ ከሄደ በኋላ ነው ተቀልሎ ወደ ጥግ ያመጣው። ተመልከቱ። ሙሉን የመኪናውን ሙሉን ፓርት ላሳያችሁ። ኑ አንዴ ተመልከቱት። ሙሉ መኪና ነው የተኛው። አንድ ሰውም አልተጎዳም። ናጆዬ እዩት። ታዲያ ይህንን ተአምር ሼር የማያደርግ ኮፒ ሊንክ የማያደርግ ኦርቶዶክሳዊ አይኖር። እመቤታችን ወላዲተ አምላክ ትጠብቀናለች ስንል ተረት ተረት ለሚመስላችሁ ሰዎች ኮፒ ሊንክ አድርጋችሁ አድርሱልኝ። በደንብ አሳየው ሙሉ ይህ የምትመለከቱት ግሸን ማርያም ስትመጡ ሁሌ ታቦተ ሕጉ ከመንበረ ክብሩ ወጥቶ ህዝቡን የሚባርክበት ቦታ ላለፉት ብዙ ዓመታት ስንገለገልበት የነበረው ይህ አውደ ምህረት ከዚህ በኋላ አታዩትም። መስከረም ሲመጣ የሚመለከቱት ሌላ አዲስ አውደ ምህረት ይሆናል ማለት ነው። የተሻለውን ለህዝቡ የሚመጥነውን ህዝቡ እንዳለ በጠቅላላ ታቦተ ሕጓን ከአራቱም አቅጣጫ የሚመለከትበትንና የሚሳለምበትን ይህ ግዙፍ የሆነ አውደ ምህረት ሊሰራ ነው። ነገር ግን እስከዛሬ ድረስ እዚህ ቦታ መታችሁ ፎቶ የተነሳችሁ ማስታወሻ የያዛችሁ ሁላችሁ ከዚህ በኋላ ይህንን አውደ ምህረት አታዩትም። ከዚህ በኋላ 81 ላይ ብቻ የራሳችሁን አስተዋጽኦ በማድረግ የዚህ ታላቅ ታሪክ ባለድርሻ አካል ሁኑ። ስተራሻ አላጅብዬ አዝናኝ እንግዲህ መኪና ተገልብጦ አንድም ሰው ሳይጎዳ በሰላም ወጥቷል። እግዚአብሔር ስሙ የተመሰገነ ይሁን። በእውነት ታላቅ ተአምር የተፈጸመው። አሁን ደግሞ ሁሌ እንደምናስታውሰው አሁን የተሰራ ያለበት አደባባይ አለ አይደለ? ያንን አደባባይ በጥሩ ሁኔታ ለማደስ በርካታ ስራ የተሰራ ይገኛል። እግዚአብሔር ስሙ የተመሰገነ ይሁን። በእርግጠኝነትም በጥሩ ደረጃ እንደሚሰራ እናምናለን። ወደ ቀጣይ መረጃችን እናምራ። እስቲ ዲያቆን ብርሃንናስ ኃጢአት በጣም ከባድ ጣዕም አላት በነገራችን እና የኃጢአትን ጣዕም ነቅሎ የጸጋን ጣዕም መትከል የመንፈስ ቅዱስ ግብር ብቻ ነው። ይሄ ለሰው አይቻልም። ለዚህ ነው ምንጮኸው ውርዳን፣ እነ ዝሙት፣ እነ ስስት፣ ሆዳምነት፣ እነ ትዕቢት፣ እነ ስንፍና፣ እነ ቁጣ፣ እነ ከንቱነት። ከሁሉ የሚከፋው ደግሞ የመጨረሻው ተስፋ መቁረጥ። እኔን እግዚአብሔር ይመራኛል የሚለው ተስፋ መቁረጥ። ይሄ ሌሎቹ ኃጢአቶች ሁሉ ተደምረው ከዚህ ያንሳሉ። በጣም ከባድ ኃጢአት። ጌታ እኮ ያለው ባለመድኃኒት ያስፈልጋቸዋል ያለው ጤነኞችን ነው ወይስ በሽተኞችን ነው? እኛንን። ስለዚህ ይሰማናል እኮ እኔን አይሰማኝ አይባልም። ክርስቶስ የሚሰማን ጻድቅ ስንሆን አይደለም። የሚሰማን እርዳታው ስለሚያስፈልገን እውነተኛው ክርስቲያን የሚያሰኘን ህይወት ላይ የምንደርስበት ብቸኛው መንገድ ጸሎት ነው። ክርስቲያን ጸሎት ራሱ እውነተኛ ንስሐም ነው።
እውነተኛ ንስሐ ሁልጊዜ ራስን መውቀስ ነው እና መውቀስ የሌለውም ጸሎትም የለም። ኃጢአትን እያስታወሱ እየወቀሱ ራስን እየወቀሱ በእግዚአብሔር ፊት ኢምንት እንደሆኑ ማቅረብ እውነተኛው ጸሎት የሚባለው ንስሐ። እውነተኛ ከልቡ የሚጸጸት ሰው ለምሳሌ እውነተኛ ራሱን የሚወቅስ ሰው ጸሎት ከልቡ ነው ይፈልቃል። ራሱ ከልብ የሚለምን ሰው ንስሐ ነው ወደ ህሊናው የሚመጣው። ኃጢአቱ ነው ትዝ የሚለው ምን ያህል አሳፋሪ እንደሆነ በእግዚአብሔር ፊት ነው ህሊናው እየከሰሰው እየወቀሰው። ልክ አየር ህያው እንደሚያደርገን በስጋ ነፍስን ህያው የሚያደርጋት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚገባው በጸሎት ነው። ከሁሉ በፊት ጸሎት እንዲደረግ እመክራለሁ ነው የሚለን ቅዱስ ጳውሎስ። ይኸው የእግዚአብሔር ቃል የሚለን አይደለም ቤተክርስቲያን ውስጥ ሌላም ቦታ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር እንደዛ ነው መኖር ያለብን። የተረጋጋ ህይወት፣ ስክን ያለ ህይወት። መጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ነው ያለው? ፋይቭ ሶላስ ተብሎ የተጀመረው በፕሮቴስታንት ውስጥ ነው አይደለም? ነው ካልከኝ ጉንጫ አልፋ ክርክር ፈልገህ ነው ብዬ ስለማስብ ኖ ስም ተርሚኖሎጂ ልትሰጠው ትችላለህ እኮ። መቼ ነው የተጀመረው? እሱ ተርሙን መቼ ነው የተጀመረው? ሶላ ማልበል ሉተር እንግዲህ አምስቱም እንደዛ ቅርስ ተሰጥቷቸው የመጡት እንደውም ከሉተር በኋላ ነው። ስለዛ በፕሮቴስታንት ውስጥ ነው አይደለም? ተርሙን ነው ተርሙ። አዎ ትምህርቱ ግን በነ ጳውሎስ የተጀመረ ነው። ችግር የለውም። አንዴ በፕሮቴስታንት ውስጥ ነው። በፕሮቴስታንት ስም ልትሰጠው እኮ ትችላለህ። ለምሳሌ አሁን ሙዝ የሚለውን ነገር ሙዝ የሚል ቆይ እኔ ስማኝ፣ ይህንን ሙዝ የሚባል ነገር አሁን ለምሳሌ አለ ሙዝ ባናና ምናምን የሚለውን ስያሜ የሰጡ ሰዎች ቀን ሊኖረው ይችላል የተጀመረበት ማለት ነው። ሙዙ ግን ያ ማለት ስያሜ በተሰጠበት ቀን የመጣ ነው እንዴ? አይደለም። ፍጥረት ሲፈጠር ጀምሮ የነበረ ፍሩት ነው። ራይት አይኔ እኮ አሁን ጥያቄ እኮ አሁን መጽሐፍ ቅዱስ ላይ አለ የለም የሚለው አይደለም። እሱ ላይማ ገብቼ ከፈለግ አሳይሃለሁ። እንግዲህ አንተ አሁን አምስቱ ሶላዎች የተነሱት በፕሮቴስታንት ውስጥ ነው። አትሊስት በተርም ደረጃ የሚለው ላይ ተስማምተናል እስካሁን። በፕሮቴስታንት ውስጥ ከሆነ እነዛ ፕሮቴስታንቶች እነማን ናቸው? ሉተራኖች፣ ሪፎርምዶች ናቸው አይደሉም? ፔንቴኮስታል በለው ዋሬቨር የፈለከውን ዲኖሚኔሽን ሜንሽን ልታረግ ትችላለህ። በማን የተጀመረው? በኢየሱስ ነው የተጀመረው። በኢየሱስ ወዳጅ ወይ እባክህን ሰማኝ። በተርም ደረጃ የተጀመረው አሁን ከ16ኛው ክፍለ ዘመን በኋላ ነው አልከኝ። ስም ሰጣቸው ነው ስም ሰጣቸው። ችግር የለውም። በተርም ደረጃ አሁን እንደዚህ ጸጋ በተርም ደረጃ ትክክል፣ እሱ ትክክል፣ ችግር የለውም። እሺ በተርም ደረጃ እንበለው እና ችግር የለውም። የተጀመረው በሉትራኖቹ እና በሪፎርምዶቹ ነው አይደለም? ሉተራን ስትል ምን እያልክ ነው? አሁንም እኛን ፔንቴኮስታልን አቮይድ ልታረግ ፈልገህ ከሆነ ኢዝደዝን ወርክ ላይ ዳት ፔንቴኮስታል ያን ያለ እንዲህ ወዳጅ እንትን ልትል ከሆነ አይሆንም እኮ ነው የምልህ። አትችልም። ለመሰለ ፔንቴኮስታል ለመሰለ ፔንቴኮስታል እኮ አቃቂ ጓሮ የበቀለ እንትን እኮ አይደለም። ከዛው ከሉተር እኮ ሪፎርም ሲያደርግ ካቶሊክን ከዛ ውስጥ የወጣ ነው እኮ። ኦኬ ሶርሳችን ስትሄድ እኮ እንደዛ እኮ የዛ ሰዓት ጴንጤ ነበረ 16ኛው ክፍለ ዘመን ላይ። ጴንጤማ በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ላይ ጀምሯል። 16ኛው ክፍለ ዘመን ላይ እነዚህ ተርሞቹ በሚሰጡበት ሰዓት ጴንጤ ነበረ አልነበረም? ጴንጤ ሐዋርያት ሥራ ምዕራፍ 2 ላይ ያለ የጳውሎስ ሃይማኖት ነው ያልኩህ። ስለ ሐዋርያት ሥራ ምዕራፍ 2 አልጠየቅኩም እኮ። ጴንጤ የጳውሎስ ሃይማኖት ነው። አካዲ 16ኛው ላይ ጀመረ እንዴት ትለኛል? እኔ ከሉተር በፊት ነበር ጴንጤ። የጳውሎስ ሃይማኖት ነው የቡድሃ ሃይማኖት ነው የሚል ጥያቄ አላቀረበም። እየጠየቅኩ ያለሁት ምንድን ነው ኤፍሬም? እያቀረብኩ ያለው ጥያቄ ምንድን ነው? 16ኛው ክፍለ ዘመን ላይ 17ኛው ክፍለ ዘመን ላይ ጴንጤ ነበረ ወይስ አልነበረም? ያኔ የዛች ክፍለ ዘመን ላይ ነበር አልነበረም? 1906 The location 214 Bonnie Bray Street. The origins of Pentecostalism can be traced to the early 1900s, notably through the teachings of Charles Fox Parham, who advocated that speaking in tongues was the initial evidence of receiving the Holy Spirit. This belief was dramatically exemplified during the Azusa Street Revival in Los Angeles, led by William J. Seymour in 1906. Did you know the entire Pentecostal movement started with a scam?
Hi, my name's Keaton. I grew up in, studied in, and even worked in the Oneness Pentecostal Church. This is Charles Parham. He led the Topeka, Kansas revival and Bethel Bible School, which all Pentecostal denominations link their origins to. Quick little side note. Charles Parham from Topeka and William Seymour from Aziza, they baptize in the Trinitarian format, which means by Oneness Pentecostalism's own definition of salvation, everyone from those revivals is burning in hell. But back to our story. So Agnes Ozman became the first person to speak in tongues in the modern church at Parham's revival in 1901. And it's written by Parham that when she started to speak in tongues, she couldn't speak in English for 3 entire days. In fact, she couldn't even write in English. This is her writing. We know that because Parham put this in the local newspaper, advertising it as Chinese. Now, clearly it wasn't Chinese, but that didn't stop Parham from marketing his Bible school as essentially Duolingo meets Jesus. He said in multiple newspapers that his students were able to speak in French, in German, in Bohemian, Hungarian, Italian, Spanish, and more. And that's how the whole thing started. እኔ እየጠየቅኩ ያለሁት በዚህ በ17ኛው ክፍለ ዘመን አካባቢ ላይ ጴንጤ ነበረ አልነበረም ነው ጥያቄ። እንዴ ካዲያ የመጀመሪያው ምዕተ ዓመት ላይ ከነበረ እንዴት 17ኛው ክፍለ ዘመን ላይ አይኖርም? 17ኛው ክፍለ ዘመን ላይ ከነበረ በዲኖሚኔሽን ደረጃ እስቲ ያሳየኝ ጴንጤ። 17ኛው ክፍለ ዘመን ላይ ለምሳሌ ሉተራኖች ነበራችሁ ብዬ ብጠይቃቸው አዎ ነበርን ይሉኛል። ማስረጃ ብላቸው አውጥተው ያሳዩኛል። አለቀ። ኮንፌሽኖቻቸው አንዳንዶቹ ከዛ የሚቀደሙ ናቸው። እኔም ከነሱ የተሻለ ማስረጃ ልሰጥ ነው። አሁን እኔ ደግሞ ጴንጤ በመጀመሪያው 100 ክፍለ ዘመን እንደነበር ማስረጃ ልሰጥ። ማን ጠየቀ? የመጀመሪያው 100 ክፍለ ዘመን ላይ ማን ጠይቆ? 17ኛው ክፍለ ዘመን ላይ እነዚህ የሱራዎቹ ብቻ ያልመለስኩ አኪ አንተ ስጠይቀኝ 17ኛው ላይ ትለኛለህ። እኔ ከመጀመሪያው ክፍለ ዘመን ጀምሮ ነበርኩ ማስረጃ ልስጥህ እያልኩ ነው ከመጽሐፍ እነዚህ ብቻ የሚሉ ትምህርቶች አምስቱ ሶላዎች፣ አምስቱ ብቻዎች የፕሮቴስታንቶቹ ደቨሎፕ እያደረጉ የመጡት 16ኛው 17ኛው በኋላ ክፍለ ዘመናት ላይ ነው። ምንም ወደኋላ ሄደው ስም ነው የሰጣቸው ከመጽሐፍ ቅዱስ ችግር የለውም። ስምም በሚሰጥበት ደረጃም በለው ችግር የለውም። አሁን እሱ ዝም ብሎ አሁን አንተ ዝም ብለህ እንደዛ ስላልክ እንደው ጀስት ፎር ዘ ሴክ ኦፍ አርጊመንት ዝም ብዬ ልለፈ እንጂ ኤኒዌይስ 17ኛው ክፍለ ዘመን ላይ በስም ደረጃም ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ ዛታት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃን አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። መጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየቅኩ? አልጠየቅኩም። ለምን መሰለህ ያልጠየቅኩ? እኮ አልተቋረጥኩም። ከዛ በኋላ አልተቋረጥኩም። በጣም አሪፍ። ካልተቋረጥ ካሳየኝ። በቃ ያልተቋረጠ ቼን ካለህና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርችህን አሳየኝ። አሳይሃለሁ። እስካሁን ድረስ ያለውን አሳይሃለሁ፣ ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳይ። አይ አይደለም፣ የመጀመሪያውን ክፍለ ዘመን አልፈለግኩትም። 17ኛው ክፍለ ዘመን ያለውን ማስረጃ አውጣና አሳየኝ። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያኬ ኤፍሬም ወዳጅ አንዴ በጣም ይቅርታ አድርግ። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት ብጠይቀው እኔ ልንገርህ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ትሆን ቤተክርስቲያን ስትል እኮ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ ወዳጅ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉተራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። ያን ያህል ወደዚህ ወደዚያ የሚያደርጉት ነገርም ያለ አይመስለኝም። አትሊስት እነሱ እዚህ ጉድ ሳለ የስ በቃ ይኸው ማሳየት ይችላሉ። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም ብለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው። ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አለ ካልከኝ ፕሊስ ማስረጃ አውጣና አሳየኝ። የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። ኤፍሬም ተው በቃ ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ
እንዴ ከዓመት እንዴ ጉንጫፋ የሚያዳርቅ ነገር ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ላይ አለች። አለች። ማስረጃ ልስጥ። የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየቁ። ጥያቄ ምንድን ነው የጠየቁ? ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ። እንዴ ያማል። የአሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን፣ ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? አሌክስ መገልፈጥህን እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። ልብ የሆነ ጸሎት እግዚአብሔር የሚሰማው ጸሎት ነው። በእውነት እግዚአብሔር ለሀገራችን ሰላም ያምጣልን፣ ለምድራችን ሰላም ያምጣልን እንላለን። በሌሎች መረጃዎችን የመመለስ ይሆናል። እስከዚያው ድረስ ተሰነባበትኩኝ። ሰናይ ቆይታ